هيا إلى المعالي معالي في الحال والأقوال والفعال. هيا إلى المعالي معالي في الحال والأقوال والفعال. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وشفيعنا محمد بن عبد الله وعلى آله وأصحابه أجمعين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما تنفعنا به يا رب العالمين. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. الحمد لله. ከዚህ ቀደም በነበረው የኪታባችን ቆይታ ዓቂደቱል ዓዋም ጀላኡል አፍሃም በተሰኘው ሸርህ ከሱ ጋር ያይዘን በነበረን ቆይታ ኢላሂያት ክፍል ለመመልከት ሞክረናል። እንግዲህ ከኢላህ ጋር ተያያዥነት ያላቸውን ጉዳዮች ወይም ስነ እምነታዊ ጽንሰ ሐሳቦች ከዚህ ቀደም አይተናል። አልዋጂቡ في حق الله تعالى والجائز في حق الله تعالى والمستحيل في حق الله تعالى. ዛሬ ደግሞ በአላህ ተባረከ ወተዓላ ፈቃድ ሁለተኛውን ክፍል ወይም ደግሞ ንቡዋት ብለን ነገረ ነብያት ብለን የምንጠራውን ኢንሻአላህ አብረን የምንመለከት ይሆናል። እዚሁ ኪታባችን ላይ እንደሚለን الفصل الثاني ሁለተኛው ምዕራፍ ወይም ሁለተኛው ክፍል في الانبياء والرسل عليهم الصلاه والسلام ስለ ነብያቶች ወይም ስለ ሩሱሎች የምናወራበት ሐሳቦችን እምነታዊ ጉዳዮችን የምናነሳበት ርዕስ ነው። ከምን አንፃር ከምን አንግል ነው አሁንም ነብያቶች ላይ በሕث ያደርጋል ይህ ክፍል ሲባል ጥናት ያደርጋል ሲባል الواجب في حقهم ለነብያቶች ዋጅብ የሆኑ አይቀሬ የሆኑ አይሻሪ የሆኑ ባህሪያቶች الجائز في حقهم በእነሱ ላይ አመቺ የሆኑ መገኘታቸው መታጣታቸው እኩል የሆኑ ባህሪያቶች እንዲሁም ደግሞ ስለ ዒስማቸው ዒስመቱሁም ጥቡቅነታቸው ከሐራም የተጠበቁ እንደሆኑ ወይም ደግሞ ወንጀልን ከመስራት ማንኛውም አይነት ወንጀል ትልቅም ሆነ ትንሽን ከመስራት እንዲሁም ደግሞ እንመጣበታለን በሰፊው المستحيل في حقهم በእነሱ ላይ አይሁኔ ባህሪያቶች ወይም አይገኘ ባህሪያቶች ፈጽሞ የማይሆኑ ባህሪያቶች እንዲሁም ደግሞ عددهم المذكور في القرآن ቁርአን ውስጥ የተጠቀሰው ብዛታቸው የተጠቀሱ ነብያቶች ብዛት ስንት ነው የሚለውንም መጨረሻ አካባቢ ላይ ያነሱልናል። መጀመሪያ ክፍል የሚሆነው እንግዲህ በዋጅብ ነው። ልክ ኢላሂያትም ላይ ሚን ዋጅብ ሊላሂ 20 ሲፋ እንዳልነው ለነብያቶችም ለነሱ ዋጅብ የሆኑ ባህሪያቶች ምንድናቸው የሚለውን መጀመሪያ ላይ አመጡ። ምን አሉ? قال الناظم رحمه الله أرسل أنبياء ذوي فطانة بالصدق والتبليغ والأمانة. أرسل أنبياء ብሏል። ያው እዚህ ጋር ከታች ላይ أنبياء ነበር أصل أنبياء همزة አለ لكن لضرورة الشعر ይሄ ለግጥም ሲባል بحذف الهمزة الممدودة يعني الهمزة الممدودة እሷን حذف አድርገዋት አጥፍተናት ማለት ነው። ምክንያቱም እንትኑ አይመጣም ምቱ ስለማይመጣ ማለት ነው የግጥሙ أرسل أنبياء ذوي فطانة ብንል አይመችም። ስለዚህ أرسل أنبياء ذوي فطانة። እንዲህ ያሉ ጉዳዮች ሺዓር ላይ የሚታለፉ ጉዳዮች አሉ። ጀምዑ ነብይ እንግዲህ አንቢያ ማለት ጀምዑ ነብይ ነው። ሲንጉላሩ ነብይ ነው። ብዙ ስናደርገው አንቢያ ነው ነብያቶች ማለት ነው። ስለዚህ ነብያቶችን አላህ ልኳል አለ أرسل أنبياء። በነብያት ማመን እንግዲህ ሚን አርካን الإيمان ነው። ከኢማን ማዕዘናት ውስጥ الستة ከስድስቱ የኢማን ማዕዘናት ውስጥ أن تؤمن بالله وملائكته وكتبه ورسله በሩሱሎች ማመን አላህ ተባረከ ወተዓላ የተከበሩ የሆኑ እኒያሁን በመንገልጻቸው ባህሪያት የተገለጹ የሆኑ እነዚህን ባህሪያት የተላበሱ የሆኑ ነብያቶችን አላህ ለሰው ልጆች ልኳል በየጊዜው ልኳል ብሎ ማመን ስራቸው ዋና ስራቸው ወደ አላህ ተባረከ ወተዓላ መጣራት የሰው ልጅ ከአላህ Subhanahu Wa Ta'ala ጋር ማስተዋወቅ
በዚህ መቅሰድ አላህ ተባረከ ወተዓላ ልኳቸዋል ብሎ ማመን ይሄ በጥቅል የሆነ እምነት ነው። እንዲሁም ደግሞ ከወንጀል የተጠበቁ እንደሆነ አያይዞ ማመን ያስፈልጋል። አንቢያ ጀምዑ ነቢይ ወቀድ ተቀደመ ተዕሪፉሁ የምታስታውሱ ከሆነ እንግዲህ ከዚህ ቀደም አንስተናል። እዚሁ ኪታባችን ላይ ሁለት አይነት ተዕሪፍ አለው ብለን በሁለት መልኩ ተመልክተናል። አልፈጣነህ አርሰለ አንቢያ ዘዊ ፈጣነህ ብለዋል አይደለም? የፈጣነህ ባልተቤቶች ሲሆኑ ነቢያቶች የመጀመሪያው እዚህ ላይ ከተጠቀሱት ለነሱ ዋጅብ ከሆኑ ሲፋዎች ውስጥ ባህሪያቶች ውስጥ ፈጣነህ ነው። ፈጣነህ ማለት የአእምሮ ምጡቅነት ወይም ብልህ መሆን፣ ጮሌ መሆን፣ ከማሉ ዘካ አለ የተሟላ የሆነ ብልህነት ማለት ነው። ከማል አዘካ ጂኒየሶች ናቸው። ወሒደቱል ዐቅሊ የአእምሮ ስልነት የሰላ መሆኑ የሰላ አእምሮ መኖሩ ፊ ኢልዛሚል ኹሱሚ ባላንጣን ወይም ደግሞ ተቃራኒን የሆነን አካል ኢልዛም በማድረግ በማሳመን ማለት ነው። እነሱ የያዙትን አቋም በማሳመን ፊል ሙሓጀጀቲ በክርክር ወቅት ወይም ደግሞ በውይይት ወቅት ማሳመን የሚችሉ በዛ ወቅት ላይ አቅላቸው በጣም የሰላ ምላሽ መስጠትን የሚችሉ ማስረዳት የሚችሉ ናቸው ነቢያቶች እንጂ የዚህ ተቃራኒ በሊድ አይደሉም። ያላቸውን ሀሳብ መግለጽ የማይችሉ ማስረዳት የማይችሉ በቀላሉ የሚረቱ እንዲህ አይነት ነቢያቶችን አላህ ጀለ ጀላሉሁ አላከም። በጣም ብዙ የቁርአን ቦታዎች ላይ ከህዝቦቻቸው ከሚመጡላቸው ጥያቄዎች ጋር ሙግቶች ጋር በምን አይነት መልኩ ነበር ምላሽ የሚሰጡት እንደ ተምሳሌት ብዙ ቦታ ላይ እናገኛለን ቁርአን ውስጥ። ስለዚህ እነሱን ባላንጣዎቻቸውን እጅ የማሰጠት ኢልዛም እጅ እንዲሰጡ የማድረግ እንዲሁም ደግሞ ወኢብጣሉ ደዓዊሂሙል ባጢላ ባጢል የሆኑ ሙግቶቻቸውን፣ አመለካከቶቻቸውን፣ እምነቶቻቸውን እሱን የማፍረስ ኢብጣል የማድረግ ስህተት የመሆኑን የመንገር የሚያመልኳቸው የተለያዩ ሸሪዓ የማይቀበላቸው የሆኑ ከአላህ ተባረከ ወተዓላ ውጪ የሆኑ በጣም ብዙ ድርጊቶች፣ በጣም ብዙ ተግባራቶች፣ በጣም ብዙ አመለካከቶች፣ ባህሎች፣ ወጎች አሉ። እነዛን ኢብጣል በማድረግ ዳዕዋቸውን ያካሂዱ ነበር። ይህን እንዲያደርጉ ያደረጋቸው ምንድነው? በዋናነት አላህ የሰጣቸው ፈጣነህ ነው። ፈጢንነት ማለት ነው፣ ጮሌነት፣ ብልህነት ማለት ነው። ሌላው ሲድቅ ነው። ቢሲድቅ ብለዋል። ሲድቅ ማለት ምን ማለት ነው? እውነተኛነት ነው። ያኒ ቀጥተኛ ስንተረጉመው እውነተኛ ከሊ ሳዲቅ ነው ሲባል እውነተኛ ነው ነው። الصدق هو مطابقة خبرهم للواقع የነሱ እያንዳንዱ ኸበሮቻቸው ንግግሮቻቸው ማለት ነው። እንዲህ ነው፣ እንዲህ ሆኗል፣ እንዲህ ተብሏል፣ እንዲህ ታዛችኋል። እያንዳንዱ የሚያወሩት ነገር ሙጣበቃ የገጠመ ነው፣ የተስማማ ነው። ለዋቂዑ ለተጨባጩ ማለት ነው። ያኒ ለእውነታው ከዚብ ሲሆን ግን ሙኻለፈቱ ኸበሪሂም ሊልዋቂዕ ነው። ውሸት ሲሆን አንድ ሰው የተናገረው ንግግር ከተጨባጭ ከእውነታው ጋር የተቃረነ ከእውነታ ውጭ ሲሆን ከዚብ ይባላል። እውነታውን የገጠመ ሲሆን ግን እውነት ተብሎ ይጠራል ማለት ነው። ስለዚህ እያንዳንዱ የሚያወሩት ነገር ከአለው ዋቂዕ ጋር የገጠመ ነው ማለት ነው። አተብሊግ ሌላው ቢሲድቂ ወተብሊግ ብሏል። ሌላው ለነቢያቶች ዋጅብ ከሆኑ ሲፋዎች ውስጥ ወይም አይቀሬ ከሆኑ ሲፋዎች ውስጥ ቢሲድቂ ወተብሊግ አድራሽነት፣ በለገ ማለት አደረሰ ማለት ነው። የዋና ሚሽናቸው ከዚሁ ጋር ተያያዥነት ስላለው ነቢያቶች የተላኩት ከአላህ የሚመጣላቸውን መልእክት ለሰዎች ሊያደርሱ ነው። ተብሊግ ማለት ተዕሊሙሁም ናስ ሸራኢዕ አላህ የአላህን ተባረከ ወተዓላ ሸሪዓ የአላህን ተባረከ ወተዓላ ህግጋቶች፣ ድንጋጌዎች ለሰዎች ማስተማር ማለት ነው። ምንም አይነት ኪትማን ሳይኖር መደበቅ መሸሸግ ሳይኖር ማለት ነው። አላህ አድርሱ ብሏቸው አንድም የሸሸጉት ነገር የለም ነቢያቶች ማለት ነው። ማድረስ ያለባቸውን በአግባቡ አድርሰው ኃላፊነታቸውን ተወጥተው ሄደዋል። ሊዩርሽዱሁም ኢለ ሰዓደቲ ፊ ዱንያ ወልአኺራ ይህንን ትምህርት ደግሞ የሚያስተምሯቸው ይህንን መልእክት የሚያስተላልፉላቸው ሊዩርሽዱሁም ሊመሯቸው ኢላ አሰዓዳ ፊ ዱንያ ወልአኺራ በዱንያም በዚህ ዓለም በቅርቤቱ ዓለም እንዲሁም ደግሞ በቀጣዩ በዘውታሪው ዓለምን በአኺራ ህይወትም ለነዚህ ሰዎች ሰዓዳ የሚያገኙበትን መንገድ እውነተኛ የሆነ ደስታን የሚጎናጸፉበትን መንገድ ሊጠቁሙ የተላኩ ነብያቶች ናቸው።
ስለዚህ ተብሊግ ሚን አስሲፋት አልዋጅበህ ሊልአንቢያኢ ወሩሱል። አልአማና ሌላኛው አማና ነው። አማና ሲባል እዚህ ላይ ትርጉሙ ምንድነው? ዒስመቱሁም ዛሂራን ወባጢና በውስጥም በላይም መጠበቃቸው የተጠበቁ መሆናቸው ሚነ ተለቡሲ ቢመንሂይን ዐንህ ሸሪዓ የከለከለውን ነገር ሸሪዓ ያወገዘውን ነገር ከመላበስ ያንን ነገር ከመተግበር ከመፈጸም። ለምሳሌ ውስጣዊ ሲባል ኩራት አለ፣ ምቀኝነት አለ፣ ሒስድ አለ፣ ሑበ ዱንያ አለ፣ ፍቅረ ዓለም ወይም ፍቅረ ነዋይ አለ። እንዲህ ያሉ ነገራቶች ውስጣቸው ከዚህ የጸዳ ነው። ውጫዊ ደግሞ ስንመጣ ብዙ አላህ የከለከላቸው በአይናችን እንዳናያቸው በጆሮአችን እንዳንሰማቸው እያንዳንዱ እንቅስቃሴያችን ላይ አላህ ያስቀመጣቸው ህግጋቶች አሉ። ስለዚህ እነዛን ፈጽሞ አይተገብሩም ማለት ነው። ክልከላዎችን ፈጽሞ አይተገብሩም። ቢመንሂይን ዐንሁ ወለው ነህየ ከራሃ ሸሪዓ ያመጣቸው ክልከላዎች በሁለት አይነት መልኩ ያስቀምጧቸዋል ዑለማዎች። አንደኛው ነህያ ከራሃ በመጠላት ደረጃ ይጠላል ነው እንጂ ያንን ቢፈጽመው ሰውየው ሐራም ያኒ ቅጣት አለበት ተብሎ ያልተቀመጡ ማለት ነው። ላኪን ነህየ ተሕሪም ሲሆን ግን በእርምነት ደረጃ በውጉዝነት ደረጃ ቢሰራው ሰውየው ቅጣት አለበት ተብሎ የተቀመጡ ክልከላዎች ብለው በሁለት ይከፍሏቸዋል። ነህየ ተሕሪም፣ ነህዩ ከራሃ። ስለዚህ ነህየ ከራሃ ቢሆንም እንኳን ፈጽሞ ይህንን አይሰሩም ማለት ነው። ነቢያቶች ከዛ የተጠበቁ ናቸው። አጠቃላይ ሸርሑ ምን ይመስላል የሚለውን አምጥተውልናል። የጂቡ ዐላ ኩሊ ሙከለፊን አሉ። የአንዳንዱ ሙከለፍ ላይ እንግዲህ ሙከለፍ ማን እንደሆነ ከዚህ በፊት አስቀድመናል። ባሊግ የሆነ ዓቂል የሆነ አለዚ በለገትሁ ዳዕዋ ኢስላማዊ ጥሪ የደረሰው ማለት ነው። አንያዕተቂደ ሊያምን ልቡ ላይ አጥብቆ ሊያስር ግዴታው ነው። አነ ሊላሂ ተዓላ አንቢያአ ወሙርሰሊን ለአላህ ጀለ ጀላሉህ አንቢያ ነቢያቶች እንዳሉት ወሙርሰሊን ሙርሰሎች እንዳሉት መልእክተኞች እንዳሉት ማመን። እንግዲህ ነቢይና ረሱል ከዚህ በፊት ባየነው ማዕና የተለያየ ትርጓሜዎችን አስቀምጠናል። አንዳንድ ዑለማዎች ደግሞ አይ ሁለቱም አንድ አይነት ትርጓሜ ነው ያላቸው ነቢይም ረሱልም አንድ ነው ብለው የሚያስቀምጡ ዑለማዎች አሉ ማለት ነው። ቃለ ተዓላ ከዚህ ጋር በተያያዘ በሩሱሎች ማመን እንግዲህ አሁን ይሄ በጥቅሉ የምናምንበት ነው። አላህ ነቢያቶችን ሩሱሎችን ልኳል። ቃለ ተዓላ አመነ ረሱሉ ቢማ ኡንዚለ ኢለይህ ሚን ረቢህ ወልሙእሚኑን ኩሉን አመነ ቢላሂ ወመላኢከቲህ ወኩቱቢህ ወሩሱሊህ ላ ኑፈሪቁ በይነ አሐድን ሚን ሩሱሊህ ወቃሉ ሰሚዕና ወአጣዕና ጉፍራነከ ረበና ወኢለይከል መሲር። አመነ ረሱል መልእክተኛው አመነ ይላል አላህ ተባረከ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም ቢማ ኡንዚለ ኢለይህ ሚን ረቢህ ከጌታው ዘንድ በተወረደለት ነገር ሁላ አምኗል መልእክተኛው። ወልሙእሚኑን ወከዛሊክ ሙእሚኖችም ምእመናኖችም አምነዋል። ከዛ ደግሞ ሲዘረዝረው ምን አለ? በጥቅሉ ከአላህ በተወረደው ነገር ሁላ የአላህ መልእክተኛም እንዲሁም ምእመናኖችም አምነዋል ካለ በኋላ ኩሉን ሁላቸውም አመነ ቢላህ በአላህ አምነዋል፣ በመላእክቶች አምነዋል፣ በመጽሐፍቶች መለኮታዊ መጽሐፍቶች አምነዋል። እንመጣበታለን እዚሁ ኪታብ ላይ። ወሩሱሊሂ በመልእክተኞች አምነዋል። ሩሱሎች አላህ ጀለ ጀላሉሁ እንደላከ መልእክተኞችን በየጊዜው አላህ እንደላከ እምነታችን ደግሞ ላ ኑፈሪቁ በይነ አሐድን ሚን ሩሱሊህ ከመልእክተኞች መካከል የትኛውንም በየትኛዎቻቸውን መካከል በእምነት አንለይም። ላ ኑፈሪቅ በይነ አሐድን ሚን ሩሱሊህ ከመልእክተኞች ውስጥ በእምነት የምንለየው የለም። በሁሉም ላይ ያለን እምነት በእምነት ደረጃ ተመሳሳይ ነው ማለት ነው። በእምነት ደረጃ ሁሉም ነቢያት ነቢዩ ሰለላሁ ዐለይሂ ወሰለም ረሱል በመሆናቸው ላይ ያለን እምነት ነቢዩ ሙሳ ዐለይሂ ሰላም ረሱል መሆናቸው ላይ ካለን እምነት የተለየ አይደለም በእምነት ደረጃ። ላኪን በደረጃስ በክብርስ አላህ ዘንድ ባላቸው ቦታ ይለያያሉ የሚለው አሁን ይለያያሉ። እሱን ደግሞ እዚሁ ኪታብ ላይ ስለሚያመጣው በቦታው እናየዋለን። ወቃሉ ሰሚዕና ወአጣዕና ጉፍራነከ ረበና ወኢለይከል መሲር። ወዐለይሂ እንዲሁም ደግሞ በሙከለፉ ላይም አሁንም ግዴታ አለበት አን ያዕሪፈ ሊያውቅ ማ የጂቡ ፊ ሐቅህም በነቢያቶች ላይ ዋጅብ የሆነ ወይም ደግሞ አይቀሬ የሆኑ አቅል ፈጽሞ እነሱ ላይ ይታጣሉ ብሎ ማያስባቸው ባህሪያቶች ዋጅብ የሆኑ ባህሪያቶች፣ ወማ የስተሒል እነሱ ላይ ፈጽሞ ይገኛሉ ብሎ ማያስባቸው ባህሪያቶች ሙስተሒል፣
ወማ የጁዝ እንዲሁም መገኘታቸውን መታጣታቸውን በኩል ደረጃ ሊገኝም ላይገኝም ይችላል ብሎ አቅል በሁለቱንም ሚዛናዊ አድርጎ የሚቀበላቸው ባህሪያቶች እንዳሉ ማመን አለበት አንድ ሙከለፍ። ስለዚህ ከዋጅባት ስንጀምር ፈልዋጅቡ ፊ ሐቅሂም 4 ሲፋት 4 ሲፋዎች በነቢያቶች ላይ ዋጅብ ናቸው አሉ። እነሱ ላይ መታጣታቸው ፈጽሞ የማይሆን ማለት ነው። አልፈጣና የመጀመሪያው ምጡቅነት ነው ወይም ብልህነት ማለት ነው። ወደሊሉ ዐላ ዛሊክ ለዚህ ትልቁ ማስረጃችን ምንድነው? ይህ ባህሪ እነሱ ላይ ቢታጣ ማስረጃን ማቅረብ የማሳመን ብቃት ለሚመጡላቸው ጥያቄዎች በቂ ምላሽ ንቁ ሆነው በቂ ምላሽ የመስጠት አቅም ባይኖራቸው ለማ ቀደሩ አይችሉም ነበር። እንግዲህ ለው ኢንተፈት ዐንሁሙል ፈጣና ይሄ ፈጣና እነሱ ላይ ቢታጣ ማለት ነው። ለው ኢንተፈት ዐንሁሙል ፈጣና ምን ሆኑ ልንል ነው? ተቃራኒው በሊድ ሆኑ ልንል ነው። ለማ ቀደሩ አን ዩቂሙ ሑጀተን ዐለል ኸስሚ በኸስማቸው ላይ ኸስም ማለት ባላንጣ ማለት ነው። በዛ በኩል በዛ ወገን ሆኖ የነሱን ዳዕዋ የሚቃረን ለነሱ ጸበኛ የሆነ ለሱ ሑጃ ሊያመጡለት ማስረጃ ሊያመጡለት ፈጽሞ አይችሉም ነበር። ያ ደግሞ የማይሆን ነው። ወሁወ ሙሓል ይሄ ደግሞ ፈጽሞ የማይሆን ነው ሙሓል። ምክንያቱም ሊአነ አልቁርአን ደለ ፊ መዋዲዕ ከሲረትን ዐላ ኢቃመቲሂሙል ሑጀተ ዐለል ኸስም ብዙ ቦታ ላይ ቁርአን ጥቆማ ሰጥቷል፣ አመላክቷል። እነዚህ ነቢያቶች ወደ ተላኩበት ህዝብ ሲሄዱ ለሚመጡላቸው ጥያቄዎች በቂ የሆነ ምላሽ እንደሰጡ ማስረጃዎችን አቅርበው በአግባቡ መሞገት እንደቻሉ ቁርአን ላይ አላህ ጀለ ጀላሉሁ በተለያዩ ቦታዎች ጠቅሷል። ሚንሃ ከነዛ ውስጥ ቀውሉሁ ተዓላ አላህ ጀለ ጀላሉሁ ያለው ወቲልከ ሑጀቱና አተይናሃ ኢብራሂመ ዐላ ቀውሚህ ይህች ማስረጃችን ነች አለ አላህ። ይህች ማስረጃችን ነች። አተይናሃ ኢብራሂም ለማን ሰጠነው? ለኢብራሂም ዓለይሂ ሰላም የሰጠነው። ዐላ ቀውሚሂ በህዝቦቹ ላይ ሄዶ በዚህ ሑጃ እንዲከራከራቸው በዚህ ሑጃ አቋሙን እንዲያሰርጽላቸው እንዲያሳምናቸው የሰጠነው ማስረጃችን ነች ይላል አላህ። ነርፈዑ ደረጃቲን መን ነሻእ የፈለግነውን ሰው ደረጃ ከፍ እናደርጋለን። ኢነ ረበከ ሐኪሙን ዓሊም ያንተ ጌታ እኮ ጥበበኛና አዋቂ የሆነው ጌታ ነው ይላል። ወቀውሉሁ ተዓላ በሌላም ቦታ አላህ ምን ይላል? ወጃዲልሁም ያ ሙሐመድ ዓለይሂ ሰላቱ ወሰላም አንተ ሙሐመድ ሆይ ተከራከራቸው አግባብ ባለው መልኩ ቢለቲ ሂየ አሕሰን መልካም በሆነችው መንገድ ክርክርህ ስርዓትን የጣሰ ከኢስላማዊ አካሄድ የወጣ ሳይሆን አግባቡን የጠበቀ ኢስላማዊ ስርዓቱን የጠበቀ መደማመጥ መሰማማት ያለበት አደብ ባለው መልኩ ብቻ ሄደህ መልካም በሆነ መንገድ ተከራከራቸው ይላል። ይህንን ሲል እንግዲህ አላህ ጀለ ጀላሉሁ ፈጣና ሰጥቷቸዋል የሚለውን እየነገረን ነው። ፈጣና ባይኖራቸው ሄደህ ተከራከር አይላቸው። ምጡቅ ባያረጋቸው ሄደው ለባላንጣዎቻቸው ማስረጃን ማቅረብ የማይችሉ ቢሆን ኖሮ አላህ ጀለ ጀላሉሁ በትዕዛዝ መልክ ወጃዲልሁም ቢለቲ ሂየ አሕሰን አይልም ነበር። ወአይضን ልክ እንደዚሁ ሊአና መእሙሩነ ቢልኢቅቲዳእ እኛ ደግሞ እነዚህን ነቢያቶች እነዚህን ሩሱሎች ቁድዋ አድርገን አርአያ አድርገን እንድንከተላቸው አላህ አዞናል። ወልሙቅተዳ ቢህ የሚከተሉት የሚመሩበት ለአርአያነት ብቁ የሆነ አካል ደግሞ ላ የኩኑ በሊደን ምጡቅ ላይሆን አይችልም፣ ወይም ደግሞ በሊድ ሊሆን አይችልም። በሊድ ማለት ምጡቅ ያልሆነ ብልህ ያልሆነ ማለት ነው። ሞኝ ቂል ማስረጃን ማቅረብ የማይችል የሆኑ ጥያቄዎች ሲመጡለት ለነዛ ምላሽ መስጠት የማይችል አይደለም። እንዲህ ያሉ ባሉ ሰዎች መቼስ እንድንከተል አላህ ጀለ ጀላሉሁ አያደርገንም ማለት ነው። ስለዚህ የመጀመሪያውና ዋጅብ የሆነው ሲፋ ለነቢያቶች ምንድነው? ፈጣናህ ነው። ተቃራኒው ሙስተሒል ነው። በሊድነት ቂልነት ፈጽሞ የማይሆን ነው ማለት ነው። ሌላው ሲድቅ ነው። ሁለተኛው ሲፋ ለነቢያቶች ዋጅብ ከሆኑ ሲፋዎች ውስጥ ሲድቅ ቢስድቅ እንዳለው ግጥሙ ላይ ማለት ነው። አርሰለ አንቢያ ዘዊ ፈጣናን አየን ቢስድቅ ያለን
በእውነት አላህ ላካቸው ነቢያቶች እውነተኞች ናቸው። የአንዳንዱ ንግግራቸው ታማኝ ነው፣ እውነትን ያዘለ ነው። ወደሊሉ ዐላ ዛሊከ ቀውሉሁ ተዓላ አላህ ተባረከ ወተዓላ ቁርአን ውስጥ የነገረን ማስረጃ አለ። ወሰደቀ አላሁ ወረሱሉሁ አይ ወሰደቀ ረሱሉሁ አላህ ተባረከ ወተዓላ እውነትን ተናገረ። ወከዛሊክ ልክ እንደዚያው ደግሞ መልእክተኛውም እውነትን ተናገረ። ስለዚህ መልእክተኞች እውነተኞች ናቸው። እውነተኞች ባይሆኑ ኖሮ እነሱ ይዘውላችሁ የመጡትን ነገር ተቀበሉ ባላለን ነበር አላህ ጀለ ጀላሉ። ነቢዩም ዓለይሂ ሰላቱ ወሰላም ሐታ ነቢይ ከመሆናቸው ከመላካቸው ይህንን የተልእኮ ኃላፊነት ከመቀበላቸው በስተፊት በማህበረሰባቸው ውስጥ በዚህ ባህሪያቸው ይታወቁ ነበር። አሳዲቁል አሚን ብለው ስም እስኪያወጡላቸው ድረስ እውነተኛው ታማኙ ሙሐመድ። እንግዲህ አማና እንመጣበታለን። ሳዲቅ ናቸው፣ አሚን ናቸው፣ ታማኝ ናቸው። እነዚህ ሁለት ሲፋዎች ወከዛሊክ ደግሞ ለእውነተኛነታቸው ደግሞ ማስረጃ የሚሆን አላህ ሙዕጂዛዎችን በእጃቸው ያሳይ ነበር። ተአምራቶችን፣ ኢተለምዳዊ የሆኑ ክስተቶችን በማምጣት ህዝቦቻቸውን ቻሌንጅ ያደርጉ ነበር። እስቲ ይህንን የሚመስል አምጡ ብለው በዛ ይሞግቱ ነበር ነቢዩ ዓለይሂ ሰላቱ ወሰላም። ወሰደቀል ሙርሰሉን በሌላ ቦታ ላይም አላህ ምን አለ? ወሰደቀል ሙርሰሉን መልእክተኞች እውነት ተናገሩ ይላል። ወሰደቀ አልሙርሰሉን። ወቀውሉሁ ተዓላ ወዝኩር ፊል ኪታቢ ኢስማዒል ኢነሁ ካነ ሳዲቀል ወዕዲ ወካነ ረሱለን ነቢያ። በመጽሐፋችን ውስጥ ኢስማዒልን አስታውስ ያ ሙሐመድ። ወዝኩር ፊል ኪታቢ ኢስማዒል ኢነሁ እሱኮ ካነ ሳዲቀል ወዕዲ ቃሉን የማያጥፍ ለቃሉ እውነተኛ የሆነ ታማኝ የሆነ ሰው ነበር። ወካነ ረሱለን ነቢያ የተላከ ነቢይ ነበር። ወካነ ረሱለን ነቢያ መልእክተኛ ወደ ሰዎች የተላከ ነቢይ ከአላህ ስብሓነሁ ወተዓላ ዘንድ ኸበር የሚመጣለት ወሕይ የሚመጣለት ነቢይ ነበር አለ። በሌላ በኩል በተቃራኒው ስንመለከት እንግዲህ ሲድቅ ዋጅብ ነው ስንል ተቃራኒው ደግሞ በእነሱ ላይ ምንድን ነው? ከዚብ ሙስተሒል ነው። መዋሸት የሚባል ነገር፣ ከእውነታን የሚጻረር ነገር ማውራት፣ ከእውነታ ጋር ያልገጠመን ነገር ማውራት ለነሱ ሙስተሒል ነው። ነቢያቶች አይዋሹም። ለምን? ወሊአነሁም ለው ጃዘ ዐለይሂሙል ከዚቡ አሉ። ውሸት በእነሱ ላይ ጃኢዝ ቢሆን አመቺ ቢሆን ሊዋሹ ይችላሉ። ኖርማል ነው። ዋጅብ ሊሆን አይችልም። እውነት መናገራቸው ዋጅብ ሊሆን አይችልም። ሊዋሹ ይችላሉ። ወይም በእነሱ ላይ መዋሸት ጃኢዝ ቢሆን አመቺ ቢሆን ለለዚመል ከዚቡ ፊ ኸበሪሂ ተዓላ ከአላህ ስብሓነሁ ወተዓላ ዘንድ መጥቶልናል ብለው ወደኛ የሚያስተላልፉልን ኸበርም ላይ ውሸት ሊኖርበት ይችላል። ወይም ደግሞ ውሸት መኖሩ ግድ ይሆናል ማለት ነው። አንድ ነቢይ ሊዋሽ ይችላሉ ካለ እሱ የሚያመጣለት እያንዳንዱ ወሬ ላይ አላህ እኮ እንዲህ ብሏል፣ አላህ እንዲህ ያዟቸዋል ብሎ የሚያመጣለት ወሬም ላይ ውሸት መኖሩ ዋጅብ ይሆናል ማለት ነው። ይሄ ደግሞ ፈጽሞ የማይሆን ነው። ነቢዩ ዓለይሂ ሰላቱ ወሰላም መተለን ቁርአን ከአላህ ስብሓነሁ ወተዓላ ዘንድ የመጣ ነው። እያንዳንዱ አላህ የላከላቸውን ወሕይ በጅብሪል ዓለይሂ ሰላም አማካኝነት ወደኛ አስተላልፈዋል። ረሱላላህ ሰለላሁ ዓለይሂ ወሰለም ላይ እንደ ምሳሌ እንደው ጃኢዝ ነው፣ ሊዋሹ ይችላሉ፣ ውሸት ከሳቸው አንደበት ሊወጣ ይችላል ብንል እነዚህ ባስተላለፉልን የአላህ ተባረከ ወተዓላ መልእክቶች ወይም ደግሞ ከአላህ ስብሓነሁ ወተዓላ ዘንድ የመጡልን ሪሳላዎች ላይ ውሸትም ሊገባበት ያመቻል እያልን ነው ማለት ነው። ይሄ ደግሞ ፈጽሞ የማይሆን ነው። ስለዚህ ነቢያቶች፣ ሩሱሎች በእነሱ ላይ ሲድቅ እውነተኛነት ዋጅብ ከሆኑ ሲፋዎች ውስጥ ነው። ሶስተኛ አተብሊግ ማድረስ ወይም አድራሽነት፣ አለመሸሸግ፣ አለመደበቅ። አድርሱ የተባሉትን በአግባቡ አድርሰዋል። ይህ ሲፋ ለነሱ ዋጅብ ነው። ፈጽሞ የትኛውም ነቢይ አድርስ ተብሎ የሸሸገው አንድም ነጥብ አይኖርም ማለት ነው። ሊደብቅም ፈጽሞ አይቻለውም። ወደሊሉ ዐላ ዛሊክ ለዚህ ማስረጃችን ምንድነው? ያ አዩሃ ረሱል አንተ ረሱል ሆይ መልእክተኛ ሆይ ይላቸዋል ነቢዩ ዓለይሂ ሰላቱ ወሰላም። በሊግ አምር ነው፣ ትዕዛዝ ነው። አድርስ ማ ኡንዚለ ኢለይከ ሚን ረቢክ ከጌታህ ዘንድ ወደ አንተ የተወረደልህን ነገር አድርስ ለህዝቦችህ
ለተላከባቸው ሰዎች አስተላልፍ። ወኢን ለም ተፍዐል ፈማ በለግተ ሪሳለተ ይህንን ካላደረግ ምትሸሽግ ከሆነ ምትደብቅ ከሆነ ማታደርስ ከሆነ ፈማ በለግተ ሪሳለተ ሪሳላህን ተልእኮህን አላደረስክም ማለት ነው፣ አላሟላህም ማለት ነው። ስለዚህ ሩሱሎች እያንዳንዱ አድርሱ የተባሉትን ነገር አድርሰዋል ለህዝቦቻቸው። የኛ ረሱልም ረሱላላህ ሰለላሁ ዐለይሂ ወሰለም እያንዳንዱ ለኛ አላህ ተባረከ ወተዓላ አስተላልፎ ያላቸውን አንድም ሳያስቀሩ እንዳስተላለፉ እናምናለን ማለት ነው። ወቀውሉሁ ተዓላ አላህም ጀለ ጀላሉሁ ምን ይላል? ሩሱለን ሙበሽሪነ ወሙንዚሪን መልእክተኞችን ላክን። እነዚህ መልእክተኞች ሙበሽሪን ወሙንዚሪን አበሳሪ አስጠንቃቂ አድርገን ላክናቸው። ያኒ ይሄ ሐላቸው ነው። እነሱን ስንልክ አበሳሪና አስጠንቃቂ አድርገን። ለምንድን ነው እንደዛ አድርገን የላክነው? ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል በአላህ ላይ ሰዎች እንዳይኖራቸው መልእክተኞች ከመጡ በኋላ ምንም አይነት ሑጃ መከራከሪያ እንዳይኖራቸው። ለምንድን ነው ያላመናችሁት? ለምንድን ነው ይህን ወንጀል የሰራችሁት ሲባሉ መልእክተኛ እኮ አላክልንም ብለው የሚያመጡት መሞገቻ ነጥብ እንዳይኖራቸው። በቃ ምንም አይነት ማስረጃ የለም። መልእክተኞቼ አልመጧችሁም ምን ይላል አላህ በተደጋጋሚ ብዙ ቦታ ላይ አለም የእቲኩም ሩሱሉን ሚንኩም የትሉና ዐለይኩም አያቲ ረቢኩም የጌታችሁን አናቅጾች የሚያነቡላችሁ መልእክተኞች አልመጧችሁም ነበርን ይላል። ስለዚህ ሑጃ እንዳይኖራቸው ሩሱሎች ከመጡ በኋላ አላህ ጀለ ጀላሉሁ ለዚህ ሲል ሙበሽሪን ወሙንዚሪን የሆኑ ሩሱሎችን ልኳል። ወላ የቲሙ ተብሺር ወልኢንዛር አሁን ሙበሽሮች ናቸው ሙንዚሮች ናቸው ሲል ይህ ጉዳይ ሊሟላ የሚችለው አበሳሪነት አስጠንቃቂነት የሚባለው ነገር ሊሟላ የሚችለው ኢላ ቢተብሊግ በማድረስ ነው። ይህንን ካላደረሱ አስጠነቀቁ አስፈራሩ አይባልም። ወሊአነሁም ለው ለም ዩበሊጉ አናሰ ሸራኢዐ ለሰዎች እነዚህን ከአላህ ስብሓነሁ ወተዓላ ዘንድ የሚደነገጉ ሸሪዓዎችን ባያስተላልፉ ባያሟሉ ወይም ባያደርሱ ኖሮ ምን ሆኑ ልንል ነው? በተቃራኒው ለካኑ ካቲሚነ ለሃ ሸሽገውታል እያለን ነው፣ ደብቀውታል ልንል ነው። ያላደረሱን መልእክት አለ ያላደረሱን ህግጋት አለ ልንል ነው። ወሃዛ ሙሓል ይሄ ደግሞ ፈጽሞ የማይሆን ነው። ከሸሸገ ከደበቀማ ምኑን ረሱል ሆነ? ምኑን መልእክተኛ ሆነ? ስለዚህ አለመሸሸግ ወይም ደግሞ እያንዳንዱ አድርሱ የተባሉትን ነገር ማድረስ ለሩሱሎች ዋጅብ ነው። ሊአነሁ የልዘሙ ዐለል ኪትማን በመሸሸግ ውስጥ ምን ተያያዥ ውጤት ይመጣል? ግድ የሆነ የማይቀር ኸለሉን ዐዚም ከባድ የሆነ ክፍተት ይመጣል። እሱ ምንድን ነው? ሐይሱ ኢነ ኩለ መን ቀሰረ ፊ ሸሪዓ በዚህ በሸሪዓ ውስጥ በሃይማኖቱ ውስጥ የተደነገጉ ድንጋጌዎች ላይ ጉድለት የሚያመጣ ክፍተት የሚፈጥር ሁላ ወንጀልን በመስራት ትዕዛዛትን በማጉደል በተለያየ መልኩ የሚያጎድል ሁላ ምን ይላል? የኩኑ ለሁል ዑዝር ምክንያት ይኖረዋል ማለት ነው አላህ ዘንድ አን ዩሓጀ አላህ ተዓላ ወዩጃዲለሁ አላህን ሊከራከር አላህን ሊሞግት ምን በማለት ቢዳዕዋ ዐደም ተብሊግ ይሄኛው እኮ አልደረሰኝም ነበር ይሄኛውን እኮ ያንተ መልእክተኛ አላስተላለፈልኝም ነበረ ብሎ አላህን ሊሞግት ምክንያት በር መክፈት ነው የሚሆነው ማለት ነው። ይህንን በር ይከፍትብናል። የሚደብቁ ወይም ደግሞ መደበቅ በእነሱ ላይ አመቺ ነው ሊደብቁ ይችላሉ ብለን ጃኢዝ ካደረግ ነው ማለት ነው። ወቀድ ነፈ አላሁ ተዓላ ዛሊከ ፊል አየቲ ሳቢቃ ይህንን ደግሞ አላህ ጀለ ጀላሉሁ ለሰዎች ሑጃ እንዳይኖር ብሎ ያንን ነፊ አድርጓል፣ አጥፍቶታል፣ አርቆታል። ምንም አይነት ሑጃ ለሰዎች ሊኖር እንደማይችል ግን ካቲም ናቸው ካልን ግን ሑጃ እንዲኖራቸው በር ከፈትን ማለት ነው። የመጨረሻውና አራተኛው ሲፋ ቢስድቂ ወተብሊጊ ወልአማና አማና ብሎ መጨረሻ ላይ የጠቀሱት ሲፋ አማና ነው። አማና ታማኝነት ማለት ነው። ታማኝነት ሲባል ሰፊ ትርጓሜ ነው። ቅድም እንዳልነው እላያቸውንም ውስጠታቸውንም አላህ ተባረከ ወተዓላ ከከለከላቸው ነገራቶች ወይም ሸሪዓው ጉዝ ካደረጋቸው ነገራቶች የተጠበቁ ናቸው ውጫቸው ማለት ነው። ወደሊሉ ዐላ ዛሊክ ለዚህ ማስረጃ ቀውሉሁ ተዓላ አላህ ጀለ ጀላሉሁ ምን አለ? ኢኒ ለኩም ረሱሉን አሚን
እኔ ለእናንተ ታማኝ አሚን የሆንኩ አማና የምጠብቅ ማለት ታማኝ የሆንኩኝ መልእክተኛ ነኝ አላቸው። ኢኒ ለኩም ረሱሉን አሚን። ወቀውሉሁ ተዓላ በሌላ ቦታ ላይ ደግሞ አላህ ምን አለ? ኢነላሃ ላ ዩሒቡል ኻኢኒን። የአማና ተቃራኒ ወይም ደግሞ አሚን ነው ካለን አንድ ሰው ተቃራኒው ምንድነው? ኻኢን ማለት ነው። አማና የማይጠብቅ ከሆነ ኻኢን ነው ማለት ነው፣ ከሃዲ ነው ማለት ነው፣ ክህደትን የሚፈጽም ነው ማለት ነው። ስለዚህ አላህ ደግሞ ከሃዲያንን ክህደትን የሚፈጽሙ ታማኝ ያልሆኑ ሰዎችን አላህ አይወድም ማለት። እነዚህ ነቢያቶች በእነሱ ላይ ኺያና ጃኢዝ ነው ካልን፣ አመቺ ነው ካልን፣ ኻኢን ሊሆኑ ይችላሉ ካልን፣ ወንጀልን ሊፈጽሙ ይችላሉ ካልን አላህ ጀለ ጀላሉሁ አይወዳቸውም እያልን ነው ማለት ነው። አላህ ደግሞ የማይወደው እንዴት ነው መልእክተኛ አድርጎ የሚልከው? ላ ዩሒቡል ኻኢኒን። ወሊአነሁም ለው ኻኑ ቢፊዕሊ ሙሐረሚን አው መክሩህ፣ ሐራም የሆነን በእርምነት ደረጃ የተወገዘን ወይም ደግሞ በከራህነት ደረጃ በተጠይነት ይጠላል፣ ሐራምነት ደረጃ ባይደርስም የተጠላ ተግባርን በመፈጸም ኺያና ቢፈጽሙ ክህደትን ቢፈጽሙ ለንቀለበል ሙሐረሙ ወልመክሩህ፣ ሐራም የተደረገው ነገር ወይም መክሩህ የነበረው ነገር ይገለበጣል በዛው ሰዓት ጣዓተን ፊ ሐቅህም፣ በእነሱ ላይ እንደ ጣዓ እንደ ጽድቅ ተግባር እንደ መልካም ተግባር ይቆጠራል ማለት ነው። ለምን? ሊአነ አላህ ተዓላ አመረና ቢልኢቅቲዳኢ ቢሂም፣ እነሱን ተከተሏቸው ብሏል። ለምሳሌ ወማ አታኩም ረሱሉ ፈኹዙህ ወማ ነሃኩም ዐንሁ ፈንተሁ፣ መልእክተኛው ይዞላቸው የመጣውን ነገር ተቀበሉ አለ አላህ። አታኩም ረሱል ፈኹዙህ፣ ያዙት አለ አላህ። ወማ ነሃኩም ዐንሁ ፈንተሁ፣ ስለዚህ እነሱ ሐራም ከሰሩ ያንን ተቀበሉ እየተባልን ነው ማለት ነው። ሐራም የሚሰሩ ቢሆን ኖሮ ወይም ሐራምን በመስራት ኺያና የሚፈጽሙ ቢሆን ኖሮ ሊአነ አላህ ተዓላ አመረና ቢልኢቅቲዳኢ ቢሂም ፊ አቅዋሊሂም ወአፍዓሊሂም ወአሕዋሊሂም፣ በንግግሮቻቸው በተግባራቶቻቸው በአሕዋሎቻቸው በአጠቃላይ ሁኔታዎቻቸው እንድንከተላቸው አላህ አዞናል። ለምሳሌ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ወይም ደግሞ ኢስወቱን ሐሰና፣ በአላህ መልእክተኛ ላይ ለቀድ ካነ ለኩም ፊ ረሱሊላህ በነቢዩ ሰለላሁ ዐለይሂ ወሰለም ውስጥ በእርግጥም አላችሁ ለእናንተ ኡስዋ ሐሰና፣ መልካም የሆነ ምርጥ የሆነ አርአያ ሞዴል አላችሁ ብሎ አላህ ጀለ ጀላሉሁ ቁርአን ላይ ነግሮናል። እንግዲህ ሁለመናቸው ለአርአያነት ብቁ እንደሆነ እየነገረን ነው። ፊ ረሱሊላህ በሆነ ነገር ቀይድ አላደረገውም፣ አልቋጠረውም ወይም አልገደበውም አላህ ጀለ ጀላሉሁ። ለዚህ ነቢያቶች እነዚህ አራት ሲፋዎች በእነሱ ላይ ፈጽሞ ሊታጡ የማይችሉ መታጣታቸውን አቅል መቼም ቢሆን የማይቀበላቸው ባህሪያቶች ናቸው። ዘዊ ፈጣና ቢስድቂ ወተብሊጊ ወልአማና። መርሐባ። ይህንን ዋጅባትን ካየን የተቀሩትን ደግሞ ከነሱ ጋር ተያያዥነት ያላቸውን ሲፋዎች በቀጣይ ደርስ የምናይ ይሆናል። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። هيا إلى المعالي معالي في الحال والأقوال والفعال. هيا إلى المعالي معالي في الحال والأقوال والفعال. هيا إلى المعالي معالي في الحال والأقوال والفعال. هيا إلى